ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ በአሁኑ ዜናችን ለብልጽግናው አገዛዝ ትልቅና አስደንጋጭ ሰበር ዜና ይዘን ቀርበናል። አብራችሁን ቆዩ። የብልጽግና ዴፑቲ ኢንስፔክተር ዘሪሁን ምትኩ የኢትዮጵያና የዓለም አቀፍ ኢንተርፖል ማህበር ምክትል ፕሬዚዳንት በፈረንሳይ ሀገር በተዘጋጀው የኢንተርፖል ሰሚት ስብሰባ ተልኮ የብልጽግና መንግስትን በመክዳት በሀገረ ጀርመን ጥገኝነት መጠየቁ ለሚዲያችን መረጃ ደርሰዋል። ይህ ወጣትና ባለብሩህ አእምሮ በኢትዮጵያ ምድር ካሁን በፊት ተሰርተው የማያውቁ በጣም ትላልቅ የዓለም አቀፍ ባዮሎጂካልና የፎረንሲክ ምርመራ ባለሙያ መሆኑንና እንዲሁም በቅርቡ አብይ አህመድ በህዳሴው ምረቃት ዕለት ኢትዮጵያ በቅርቡ የኒውክሌር ማመንጫ ፕሮጀክት እንደምትጀምር በኩራት ሲናገር የተደመጠው ይሄው ሳይንቲስት ይዞ እንደነበር ድህረ ታሪኩን ያስረዳል። ዴፑቲ ኢንስፔክተር ዘሪሁን ምትኩ ሙያው በኬሚካል ዌፐን፣ ባዮሎጂካል ዌፐን፣ የፖሊግራፊ መሽን ባለሙያ፣ በአጠቃላይ ከወንጀል ድርጊት የተያዘ ከድራግና ከተለያዩ ወንጀሎች የተያዙ ጉዳዮች በረቀቀ መንገድ ለማወቅና ለመድረስ በኢትዮጵያ ከተፈጠሩ ቀዳሚው ሰው ነው። ዘሪሁን ምትኩ የኬሚካልና ባዮሎጂካል ራዲሽን ኒውክሊየር ዲፓርትመንት መስራች ነው። የባዮሎጂካል ሽብር መከላከል የኢንተርፖል ተጠሪ እንዲሁም በኢትዮጵያ የመጀመሪያው የፖሊግራፊ ምርመራ ቴክኒክ መስራችና ባለሙያ ነው። እንዲሁም የዲጂታል ፎረንሲክ ባለሙያም ነው። በአጠቃላይ የወንጀል ግድያ በተፈጸመበት ስፍራ በመገኘት ምርመራ ከሚያደርጉ አንዱና ዋነኛው ሰው ነው ዘሪሁን ምትኩ ማለት። ውድ አድማጮቻችን፣ በዛሬው ዕለት የዚህን ግለሰብ ብልጽግናን መክዳት በብልጽግና መንደር እንዲሁም በአገሪቷ የብሔራዊ የደህንነትና መረጃ መስሪያ ቤት እጅግ በጣም ትልቅ ድንጋጤ መፈጠሩ መረጃ ደርሶናል። ምክንያቱም ትልቁ ስጋት ደግሞ ይህ ግለሰብ የአብይ አህመድ አገዛዝ በኢትዮጵያ በድብቅ የሰራቸው ወንጀሎችና ግድያዎች ለዓለም አቀፍ ሚዲያዎችና መንግስታት ሊናገርና ሊያጋልጥ ይችላል በማለት በብልጽግና መንደር ትልቅ ፍርሃት ነግሶ አምሽተዋል ይላል የደረሰን መረጃ። በትግራይ ጦርነት የአብይ አህመድ መከላከያ ሰራዊት በመምራት ወደ ትግራይ ተራሮችና በረሃዎች የዘመተውን በስተመጨረሻም ከትግራይ ምድር በነዛ የክፍለ ዘመኑ የጀግንነትና አይበገሬነት ተምሳሌት የትግራይ ሰራዊት አይቀጡ ቅጣት ተቀጥቶ ሊመራው የተሰጠው ወሎንና ሸዋ ግንባሮች ጭምር ለትግራይ አስረክቦ ወታደሮቹን አስበልጦ ከነፋስ ፍጥነት አዲስ አበባ የገባው ጀኔራል ባጫ ደበሌ አሁን ካለበት የአምባሳደርነት ቦታ በቅርቡ እንደሚባረር ከወደ ናይሮቢ ኢትዮጵያ ኤምባሲ ሸልኮ የወጣ መረጃም ለሚዲያችን ታይም ሚዲያ ደርሰዋል። በትግራዩ ጦርነት ባጠፋው ጥፋትና በደረሰው ሽንፈት የአመራር ድክመትና የእውቀት ማነስ ባስከተሉ ከፍተኛ የሰውና የንብረት ውድመት በብልጽግና መንግስት ላይ በቀጥታ የሚረሸን አሊያም የዕድሜ ልክ እስራት ወህኒ ይወረወር ነበር ይላሉ የመከላከያ ምንጮች። ነገር ግን በአንጻሩ የአገር መከላከያ ተብዬው በትግራይ በረሃዎች ለሞት ሲሳይ ዳርጎ አይደለም ሊታሰርና ሊገደል ይቅርና ትልቅና ጥልቅ እውቀት የሚጠይቀው የ130 ሚሊዮን ህዝብ ወኪል ሆኖ በአምባሳደርነት ወደ ኬንያ ተመድቦ ሄደ በአብይ አህመድ አሊ። ይሁን እንጂ ባጫ ደበሌ በተለይ ላለፉት 2 ዓመታት በናይሮቢ የሚገኘው የኢትዮጵያ ኤምባሲ የድግስና የጭፈራ ቤት እስኪመስል ድረስ በየቀኑ ከአዲስ አበባ የሚላክለት ትኩስ ጫት በመቃምና አመሻሹ ላይ ደግሞ ጨብሲ በማለት ዓለሙን እየቀጨ እንደከረመ ምንጩ ይናገራል። በተለይ ደግሞ ካለው የእውቀት ማነስ የተነሳም ለስራው አጋዥ ተብላ ከኢትዮጵያ ውጭ ጉዳይ ሚኒስትር አንዲት ለጊዜው ስሟን የማንገልጸው ጥሩ እንግሊዝኛ ተናጋሪ የአጋሮ ተወላጅ የሆነች ኮረዳ እንድትላክለት ምንጭ ይጠቁማል። እና ምንጭ ሴት በአጠቃላይ ማለት በሚቻል መልኩ የጀኔራል ባጫ ደበሌ ስራዎች በመስራትና በማከናወን ገመናውን ሸፍና ብትቆይም ይሁን እንጂ አንድ ቀን ከአየርላንድ ወደ ናይሮቢ የተጓዙ የአየርላንድ ዲፕሎማቶች ኢትዮጵያ ከመሄዳቸው በፊት ናይሮቢ ኤምባሲ ባጫ ደበሌን ለማግኘት ያደረጉት ጥረት ለ4 ቀናት ባጫ ደበሌ በስራ ገበታው ሳይገኝ ምክንያቱ ደግሞ ታሟል በሚል ምላሽ ሲያጡት እነዚህ ዲፕሎማቶች በቀጥታ ወደ ኢትዮጵያ ውጭ ጉዳይ ሚኒስትር በመደወል አምባሳደሩን ሊያገኙት ስላልቻሉ ሲናገሩ በዚህ ጊዜ ይህ ኢንፎርሜሽን ለአብይ አህመድ ደርሶም አብይ አህመድም ከቻለ በምሽቱ ካልሆነ በቀጣይ ቀን አዲስ አበባ መጥቶ እንዲያገኘው ከነገረው በኋላ ባጫ ደበሌ አዲስ አበባ ሄደ ይላል ምንጫችን። በሄደበት ተመሳሳይ ቀን ወደ ናይሮቢ ተመልሶም ከኤምባሲው ካውንስለርና አንዳንድ ትላልቅ ሰዎች ጋር በመሆን አብይ አህመድን ማማት ጀመረ ይላል ምንጩ። ሐሜቱም እንዲህ ይላል። ይህ የእሱ ስልጣን በኦሮሞ ወጣቶች መስዋዕት ያገኘው እንደሆነ ዘነጋው እንዴ ሲል እንደገና ተመልሶ ዕድሜ ለኛ ይበል፣ የትግራይ ጦርነት እኮ እኛ ባንዘምትለትና ጦሩን ባንመራው ኑሮ ወያኔ አዲስ አበባ ድረስ ገብቶ አንገቱን ይዞ ያለፋልፈው ነበር በማለት ባጫ ደበሌ አብይ አህመድን ሲያማው እንደሚውል አብይ አህመድ በመስማቱ ምክንያት ባጫ ደበሌ ካለበት የአምባሳደርነት ስልጣን ለማስወገድ ወስኖ እንደጨረሰ ለባጫ ተነግረውታል። ይሁን እንጂ አብይ አህመድ መቼ ከስልጣኑ እንደሚያሰናብተው በውል ባይታወቅም ጀነራል ባጫ ደበሌ ግን ቁርጡን አውቋል፣ በውስጥ ተሰናብተዋል ይላል።
እናም አሁን ላይ ባጫ በሳምንቱ መጨረሻ ቅዳሜና እሁድ አንዴ ሞምባሳ፣ ሌላ ጊዜ አዲስ አበባ በማሳለፍ በስራው ተስፋ እንደቆረጠ ነው የኤምባሲው የውስጥ አዋቂ መረጃውን ያጋራን። የሰብል ኬሚካል እንዲረጩ በመንግስት የተገዙ አነስተኛ አውሮፕላኖችን ለማስተዳደር ከአንድ የግል ድርጅት ጋር የተፈጸመው አነጋጋሪ የ7.1 ሚሊዮን ዶላር ውል በግንቦት ወር 2016 ዓ.ም ለህዝብ ይፋ ከተደረጉ መረጃዎች አንዱ በግብርና ሚኒስቴር አማካኝነት በ850 ሚሊዮን ብር የተገዙ 5 ዘመናዊ የርጭት አውሮፕላኖች ስራ መጀመራቸው ነበር። ኢትዮጵያ ከዚህ ቀደም የበረሃ አንበጣ ወረርሽኝና ሌሎች አደጋዎችን ለመቆጣጠር የራሷ የኬሚካል ርጭት አውሮፕላኖች ስላልነበሯት ለክራይ እስከ 13 ቢሊዮን ብር ወጪ ስታደርግ እንደነበር የግብርና ሚኒስቴር መረጃዎችን ያመለክታሉ። በዚህም ምክንያት የእነዚህ አውሮፕላን ግዢ ከፍተኛ ተስፋን ፈንጥቀዋል። እነዚህ ኤር ትራክተር የሚባሉ አውሮፕላኖች የአንበጣ ወረርሽኝ ከመከላከል በዘለለም የደን ቃጠሎና የግሪሳ ወፍን መቆጣጠር የሚያስችል እንዲሁም የኬሚካል ርጭትና ቅኝት ማድረግ የሚያስችሉ ናቸው። አውሮፕላኖቹ ከኢትዮጵያ ባለፈም ለጎረቤት ሀገርና ሌሎችም ጥቅም መስጠት የሚችሉ ናቸው። በዚህ ወቅት ይፋ እንደተደረገው አገር በቀሉ ናሽናል ኤርዌይስ 5ቱን ኤር ትራክተር የማስተዳደር ስራውን በጨረታ ተረክበዋል። ይሁንና ሚዲያችን ያደረገው የምርመራ ዘገባ እንደሚያሳየው የግብርና ሚኒስቴር ከናሽናል ኤርዌይስ ጋር ያሰረው ውል ብዙ ጥያቄዎችን የሚያስነሳ ነው። ጉዳዩ እንዲህ ነው። ከዛሬ 5 ዓመት ወዲህ እየተከሰቱ ያሉ የአንበጣ መንጋ ወረራዎች በሰብል ላይ ከፍተኛ ውድመት በማስከተላቸው የግብርና ሚኒስቴር አሚባራ ኤርዌይስ እና ዘመን ኤርዌይስ የሚባሉ ሁለት የግል ተቋማት የኬሚካል ርጭት የኮንትራክት ስራ ወስደው እንዲሰሩ ጥያቄ ያቀረበላቸው። ይሁንና የሰብል ውድመቱ መጠን ትልቅ በመሆኑ ተጨማሪ አውሮፕላኖች እንደሚያስፈልጉ ተወሰነ። ይሁንና ሂደቱ ብዙ ጥያቄ ያስነሳ ሆኗል። ይህም መንግስት ከፍተኛ ገንዘብ እንዲያጣ ምክንያት ሆኗል። መንግስት በወቅቱ ስሌት 850 ሚሊዮን ብር ወይም 11 ሚሊዮን ዶላር ከራሱ ካዝና በማውጣት 5ቱን አውሮፕላኖችን ከገዛ በኋላ አውሮፕላኖችን ለማስተዳደር ጨረታ አውጥቶ ነበር። የጨረታ ጊዜውም 5 ዓመት የሚቆይና በየዓመቱ የሚከፈል እንደሆነ ሚዲያችን የተመለከተው የጨረታ ሰነድ ያሳያል። ግልጽ ባልሆነ ሁኔታ ለተመረጡ ሁለት የግል ድርጅቶች ማለትም ለዘመን ኤርዌይስ እና ለናሽናል ኤርዌይስ ተሳተፉ የሚል ጥያቄ ቀረበላቸው። ቢያንስ ዘመን ኤርዌይስ ከዚህ በፊት ርጭት ያከናውን ነበር። ናሽናል ኤርዌይስ ግን በምን መስፈርት እንደተመረጠ ግልጽ አይደለም የሚሉት አንድ የግብርና ሚኒስቴር ውስጥ አዋቂ ምንጭ ናቸው። አሚባራ ኤርዌይስ ጭራሽ አለመመረጡንም ያነሳሉ። ተጨማሪ የተመለከትናቸው ዶክመንቶች እንደሚያሳዩት በመጨረሻ የተመረጠው ናሽናል ኤርዌይስ ነበር። ለአገልግሎቱ ደግሞ በዓመት 1,958,400 ዶላር እንዲከፈለው ስምምነቱ ያስቀምጣል። ይሁንና ዋናው ጥያቄ የተነሳው እዚህ ጋር መሆኑን ሌላ የግብርና ሚኒስቴር ምንጩ ያስረዳሉ። ናሽናል ኤርዌይስ በኬሚካል ርጭት ልምድ ባይኖረውም ተመረጠ። ከዚህ በበለጠ የሚገርመው ነገር አንደኛው ዓመት ከተጠናቀቀ በኋላ ውሉን ለማስረዘም በታሰረ ሌላ ውል በዓመት ለድርጅቱ የሚከፈለው የገንዘብ መጠን በዓመት 7,126,897 ዶላር መሆኑን ነው የሚሉት ባለሙያው። ይህ የግብርና ሚኒስቴር ሰራተኞች በሙሉ ማስገረሙን ያነሳሉ። ለጭማሪው ምክንያት ሆኖ የቀረበው የዋጋ ግሽበት ነው። ይህ የውል ማስረዘሚያ ውል ሲታሰር ማለትም የዛሬ 3 ዓመት ማለት ነው የማክሮ ኢኮኖሚ ማሻሻያ አልተደረገም ነበር። በምን መልኩ የ360% ጭማሪ ተደረገም? ይህ እስካሁን ያልተፈታ ጉዳይ ነው ብለዋል። በዚህ ምክንያት መንግስት አሁን ላይ ባለው የውጭ ምንዛሬ ስሌት የገዛቸውን አውሮፕላን ለሚያስተዳድርለት የግል ተቋም በዓመት ከ1 ቢሊዮን ብር በላይ እየከፈለ መሆኑን ታውቋል። ከዚህ ወጪ በተጨማሪ መንግስት በየዓመቱ ለአውሮፕላኖቹ ኢንሹራንስና መለዋወጫ ግዢ ከ200 ሚሊዮን ብር በላይ እንደሚያወጣ ታውቀዋል። ይህም ዓመታዊ ወጪውን ከ1.2 ቢሊዮን ብር በላይ ያደርገዋል። ታዲያ ይህ ሁሉ ገንዘብ ተከፍሎ ምን እየሰራ ነው? በመጀመሪያዎቹ 3 ዓመታት ማኔጅመንቱን የተረከበው ድርጅት አንዳንድ ጥገናዎችን አከናውነዋል። አብዛኛውን ጊዜ ግን አውሮፕላኖቹ ቦሌ ኤርፖርት ውስጥ ቆመው ይገኛሉ። በቅርቡ አንዳንድ የርጭት አገልግሎት በመስጠት ገቢ ለማግኘት ሙከራዎች አሉ። ይህም ግን የሰብል ወቅት ሲደርስ ብቻ የሚሰራ ነው የሚሉት የሚኒስቴር መስሪያ ቤቱ ሰራተኞች መንግስት ጉዳዩን በድጋሚ እንዲያጤነው ጠይቀዋል። እንዴት መንግስት ራሱ ለገዛቸው አውሮፕላኖች በዓመት ከ1 ቢሊዮን ብር በላይ ይከፍላል? ይህ እንደ አንድ ዜጋ ያሳስበናል ብለዋል። ሚዲያችን በዚህ ዙሪያ የግብርና ሚኒስቴር የግዢ ዳይሬክቶሬት ዳይሬክተርና የውል ሰነዶች ላይ የፈረሙትን አቶ ደጋየሁ ዶሶን ለማናገር ሙከራ አድርጎ አልተሳካም። አቶ ደጋየሁ መረጃ እንደሚሰጡ ካሳወቁም በኋላ ሀሳባቸውን በመቀየር እረፍት ላይ ነኝ የሚል ምላሽ ሰጥተዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ሚዲያ ነው።